በሁሌ የሚገርመኝ በተለይ በአማራ ብሔርተኛና በኦሮሞ ብሔርተኛ በተለይ በፋኖና ፋኖ ከሚለው ይልቅ አብን የሚለው ጥሩ የሚገልጸው ይመስለኛል። ፋኖ በኋላ የመጣ ነገር ስለሆነ ነው። አብን የሚለውም ደግሞ ጥሩ ላይ ገልጸው ይችላል። ቢያንስ እውነት ለመናገር ተራማጅ የሆኑ የአማራ ህዝብ ኢትዮጵያም እንዴት መጠቀም ትችላለች የሚለውን ነገር በደንብ መገምገም የቻሉ ሰዎች መድረኩ ላይ እንዳሉ ነው የምንረዳው። ይሄ ጭብጨባ የሚፈልገው በጭብጨባ ምንድነው የሚንጠራራና የሆነ ነገር ሲመጣ የሚያጎነብሰውን ሳይሆን ይሄ ወይም ህዝብ እንዴት ይጠቀማል የሚለውን ማየት የሚችሉ መገምገም የሚችሉ ሰዎች አሁን መጥተዋል ብዬ አምናለሁ። ለምን ስልጣን ያዙ ብሎ ደግሞ ይቀኑባቸው ሰዎች አሉ። ስልጣን ሰዎቹ የተለወጡት ስልጣን ከያዙ በኋላ ሳይሆን ከተለወጡ በኋላ ነው ስልጣን የያዙት። ቢያንስ በመጀመሪያዎቹ ዓመታት ሁከት፣ ግርግር፣ ጭብጨባ ምናምን ውስጥ እኔ አላስታውስም አሁን ያሉትን መሪዎች። ምናልባትም በደንብ ማውቃቸው እንደውም አንዳንዶቹ በዛ በጦርነቱ ሰዓት ጦር ሜዳ በመሄዳቸው ነው። እርግጥ ነው ፎቶ ምናምን የተነሱ እናውቃለን፣ ሳይሄዱ ማለት ነው። ስለዚህ በመጀመሪያዎቹ ዓመታት የነ አብንና የነ ሸኔን ነገር የሚያስታውስ ሰው ህወሓት ለምን ቤተ መንግስት ለቀቀ ብለው እኮ የሚንገበገቡ ነበር የሚመስለው። ገና መንግስት በሁለት እግሩ ሳይቆም ውክቢያው እንዴት ምን ነበር? ስርዓት አልበኝነት በጣም ገንግኖ ነበር። በየመድረኩ በየምኑ የሚገለጸውን ነገር እናስታውስ ነበር። ይሄ ደግሞ የፈጠረው መደፋፈር፣ ስርዓት አልበኞች ሰዎች ዘግዝቀው ሲገድሉ፣ በድንጋይ ሲወግሩ ምናምን እናስታውሳለን። ቴክኖሎጂው ፈቀደና ቦታቸው መሸታ ቤት ሆኖ መሳደብ የሆነ ሰዎች ስልክ ይዘው ብዙዎች የሚመለከቷቸው ሆኑ። ኮምፒውተር ላይ ምናምን ቁጭ ብለው ስድብ በቃ የእውቀት መጨረሻ የጥበብ መጀመሪያ እግዚአብሔር መፍራት ነው የሚለው ነገር ቀረና የጥበብ መጀመሪያ ስድብ ሆነና ብዙዎች ተኮልኩለው ወደ መመልከት ሄዱ።